በኢትዮጵያ የፖለቲካ ታሪክ ውስጥ ምርጫ ሁልጊዜም በጉጉትና በስጋት መካከል የሚታይ ትልቅ ክስተት ሆኖ ቆይቷል። ኢትዮጵያ ካሳለፈቻቸው ስርዓቶች አንጻር ምርጫ ትርጉም ያለው የህዝብ ድምጽ ማሳያ ከመሆን ይልቅ ስልጣንን ህጋዊ የማስመሰያ መሳሪያ ሆኖ የቆየባቸው ጊዜያት ይበልጣሉ። ሆኖም ካለፉት ጥቂት ዓመታት ወዲህ በተለይም የለውጡ መንግስት ወደ ስልጣን ከመጣ በኋላ ኢትዮጵያ ምርጫን በሰላማዊ በተቀላጠፈና ፍትሃዊ በሆነ መንገድ ለማከናወን አዲስ ተስፋ ሰጪ ምዕራፍ ጀምራለች። ጥቂት ወደ ኋላ መለስ ስንል ኢትዮጵያ ባለፉት 10 ዓመታት ካከናወነቻቸው ምርጫዎች ውስጥ የ1997ቱ ምርጫ በህዝብ ተሳትፎ ደማቅ፣ በውጤቱ ግን አወዛጋቢና ደም አፍሳሽ ሆኖ ማለፉ ይታወሳል። ከዚያ በኋላ የነበሩት ምርጫዎችም ቢሆኑ የገዢው ፓርቲ 100% ማሸነፍ የታየባቸውና የዲሞክራሲ ምህዳሩ የጠበበባቸው ነበሩ። ይህ ሁኔታ በህዝቡ ዘንድ በምርጫ ሂደት ላይ የነበረው እምነት እጅግ አሳጥቶትም ቆይቷል። በ2010 ዓ.ም የመጣው ሀገራዊ ለውጥ ግን ይህንን የተዛባ ጉዞ ለመቀየር ትልቅ መሰረት ጥለዋል። የለውጡ መንግስት ወደ ስልጣን እንደመጣ ቅድሚያ ሰጥተው ከሰራባቸው ተግባራት አንዱ የምርጫ አስፈጻሚ ተቋምን ማለትም የኢትዮጵያ ብሔራዊ ምርጫ ቦርድን በአዲስ መዋቅር በገለልተኛ አመራርና በዘመናዊ አሰራር ማደራጀት ነበር። በ2013 ዓ.ም የተካሄደው 6ኛው ሀገራዊ ምርጫ በኢትዮጵያ የምርጫ ታሪክ ውስጥ የመጀመሪያው ሰላማዊና ፍትሃዊ ተብሎ ሊጠቀስ የሚችል አዲስ ልምድ ጥሎ ማለፍ ችሏል። ይህ ምርጫ ከቀደሙት የሚለይባቸው በርካታ ነጥቦችን እንመልከት። የመጀመሪያው መረጋገጥ ነው። የምርጫ ቦርድ ከመንግስትና ከማንኛውም የፖለቲካ ፓርቲ ተጽዕኖ ነፃ ሆኖ እንዲሰራም ተደርጓል። ይህም ለዜጎች በምርጫው ሂደት ላይ እምነት እንዲኖራቸው ትልቅ አስተዋጽኦ ነበረው። ሁለተኛው የፖለቲካ ምህዳሩ መስፋት ነው። ቀደም ሲል በሽብርተኝነት የተፈረጁና በስደት የነበሩ የፖለቲካ ድርጅቶች ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲወዳደሩ መደረጉ የምርጫውን ተወዳዳሪነትና አሳታፊነትን ጨምሮታል። ሌላኛው ዘመናዊነት ነው። የምርጫ ምዝገባና የድምፅ አሰጣጥ ሂደት በቴክኖሎጂ የታገዘ ግልጽነት የሰፈነበት ነበር። የምርጫ ቁሳቁሶች ስርጭትና የደህንነት ጥበቃውም እጅግ በተቀላጠፈ መንገድ ማከናወንም ተችሏል። የመጨረሻው ሰላማዊነት ነው። በኢትዮጵያ አንዳንድ አካባቢዎች የጸጥታ ስጋቶች ቢኖሩም ምርጫው በተካሄደባቸው ስፍራዎች ሁሉ ያለምንም ደም መፋሰስና ሁከት መጠናቀቁ ለኢትዮጵያ ትልቅ ድል ነበር። ኢትዮጵያ በአሁኑ ወቅት ምርጫን የማከናወን አቅሟ ከጊዜ ወደ ጊዜ እያደገ መጥቷል። የዜጎች የፖለቲካ ንቃተ ህሊና መጨመር፣ የመገናኛ ብዙሃን ነጻነት መሻሻልና የሲቪል ማህበረሰብ ድርጅቶች በምርጫ ታዛቢነት በንቃት መሳተፋቸው ለሂደቱ መጠናከር ማሳያዎች ናቸው። እንዲሁም የምርጫ ሂደትን ግልጽ በማድረግ ታማኝነትን ለመገንባት በቴክኖሎጂ የታገዘ የአሰራር ስርዓት የማበጀት ስራው ቀጣይነት ይጠበቃል። ምርጫን በቴክኖሎጂ መደገፍ በርካታ ሀገራት ውጤታማ የሆኑበት አሰራር በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ያበለጸጋቸው መተግበሪያዎች ጊዜን፣ ገንዘብንና ጉልበትን ከመቆጠብና እንግልት ከመቀነስ ባለፈ በቀጣይ ኢትዮጵያ የምታካሂደው አጠቃላይ ምርጫ ነፃና ገለልተኛ ለማድረግ ያግዛሉ ተብሎም ይጠበቃል። ዲጂታል ስርዓቱ ለስራ ቅልጥፍና፣ ለመረጃ ትክክለኛነት፣ ለአካታችነትና ወጪን ለመቀነስ ትክክለኛው መንገድ ነው። ቦርዱ የእጩዎችን ምዝገባ ሙሉ በሙሉ የመራጮችን ምዝገባ ደግሞ በከፊል በቴክኖሎጂ ታግዞ ለማከናወን የተዘጋጀ ሲሆን መተግበሪያውን መራጮችና ተመራጮች ባሉበት ሆነው እንዲመዘገቡ የሚያስችል ጭምር መሆኑን በቅርብ ጊዜም አሳውቋል። በተለይም መንግስት የምርጫ ሂደቱን ከፖለቲካ ጫና ነፃ ለማድረግ የሚያሳየው ቁርጠኝነትና ተፎካካሪ ፓርቲዎች በሰላማዊ መንገድ ቅሬታቸውን የሚያቀርቡበት የህግ ማዕቀፍ መዘርጋቱ ኢትዮጵያ ወደ ተረጋጋ ዲሞክራሲ ስርዓት እየተሸጋገረች መሆኑንም ማሳያም ጭምር ነው።